የዓለም ዋንጫን ማን ያሸንፋል ለሚለው ጥያቄ መልሱን ማግኘት ቀላል አይሆንም። በኮምፒውተር በመታገዝ ልክ እንደ ጀርመን ቡንደስሊጋ፣ እንደ እንግሊዝ ፕሪሚየር ሊግ፣ እንደ ጣሊያን ሴራም ያመቱን አሸናፊ ኦፕታም ሆነ ምንም አይነት ሱፐር ኮምፒውተር የዓለም ዋንጫን አሸናፊዎችን ለመገመት ተቸግሯል። በተለይም ደግሞ የ2026ቱም የዓለም ዋንጫ በሶስት ሀገራት አዘጋጅነትም ሜክሲኮ፣ አሜሪካና ካናዳ በህብረት እንደማዘጋጀታቸው መጠን የዚህን ዓለም ዋንጫ ለመገመት አይደለም የሰው ልጅ ኮምፒውተርም ተቸግሮበታል። ለዚህ ደግሞ በርካታ ምክንያቶች አሉ። ግምቶች ግን ቀጥሏል። ግምት በማስቀመጥ ታዋቂው የጀርመን የፋይናንስ ተንታኝ ዮአኪም ክሌመንትም ድንቅ ብቃት ካላቸው ቡድኖች መካከል አሸናፊው በእድል የሚለይ ይሆናል ይላል። በደፈነው የተጫዋቾች አቋም፣ የዳኛው ውሳኔና እድል አሸናፊውን ይለያሉ። እናም ካሁኑም ለመገመት አዳጋች እንደሚሆን ተንታኙ ይናገራል። ከዚህ ቀደም በነበረው ልምድ አሸናፊዎችን ለመለየት የተለያዩ መንገዶች ጥቅም ላይ ውለዋል። 84 ሀገራት በዓለም ዋንጫ ቢሳተፉም ማሸነፍ የቻሉት አርጀንቲና፣ ብራዚል፣ እንግሊዝ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ስፔንና ኡሩጓይ ናቸው። ጀርመን 8 ጊዜ ለዋንጫ ፍልሚያ አልፋለች። ብራዚል 7 ጊዜ፣ አርጀንቲናና ጣሊያን ደግሞ 6 ጊዜ አልፈዋል። ስፔን በአውሮፓውያኑ 2010 በማሸነፍ የባለድሎችን ጎራ ተቀላቅላለች። 3 ጊዜ ለዋንጫ ተጫውታ አንዴም ያላሸነፈችው ደግሞ ኔዘርላንድ ናት። አገራት ከአፍሪካና ከእስያ ዓለም ዋንጫ ያለፉት በሁለት አጋጣሚዎች ብቻ ነው። ደቡብ ኮሪያ በ2002 እና ሞሮኮ በ2022። የአካባቢ ሁኔታ አንደኛው ወሳኝ ነው። በአውሮፓውያኑ 1930 በኡሩጓይ የመጀመሪያው ዓለም ዋንጫ ተከናወነ። የመጨረሻው የዓለም ዋንጫም በ2022 ያዘጋጀችው ኳታር ናት። ከአህጉሩ ውጭ የዓለም ዋንጫን አሸናፊ የሆነ ሀገር ማግኘት ከባድ ቢሆንስ 6 ጊዜ ሆኗል። ከ22 ጨዋታዎች መካከል 6 ጊዜ ከአህጉሩ ውጭ ድል የተገኘው በብራዚል በ1958፣ በ1994፣ በ2002፣ በስፔን በ2010፣ በጀርመን በ2014 እና በአርጀንቲና በ2022 ነው። ከደቡብ አሜሪካና አውሮፓ ውጭ በሁለት ቀጠናዎች የዓለም ዋንጫ ተከናውኗል። ብሔራዊ ቡድኖች አህጉራቸው ላይ ሲሆኑ የተሻለ ውጤታማ ይሆናሉ። በጉዞ አለመድከማቸውና በደጋፊዎች መከበባቸው ዋነኛ ምክንያቶች ናቸው። 6 ጊዜ የዓለም ዋንጫ አዘጋጅ ሀገራትም አሸናፊ ሆነዋል። በ2014 በብራዚል ዓለም ዋንጫ 7 የላቲን አሜሪካ ሀገራት አልፈዋል። ከአውሮፓ 6 ሀገራት ምድባቸውን አልፈዋል። ብዙውን ጊዜ የአውሮፓ ሀገራት ከሌሎች አህጉራት በበለጠ ለዓለም ዋንጫ ይደርሳሉ። ከብራዚል ዋንጫ በኋላም በሩሲያ 10 የአውሮፓ ሀገራት ማለፍ ችለዋል። ከላቲን አሜሪካ ግን 5 ሀገራት ብቻ አልፈዋል። ለግማሽ ፍጻሜ ከደረሱት 4 የአውሮፓ ሀገራት ነበሩ። የዘንድሮ የዓለም ዋንጫ አዳዲስ ክብረ ወሰኖችም ይመዘገቡበታል ተብሎ ይገመታል። በ3 ሀገራት የሚዘጋጀው የመጀመሪያ የዓለም ዋንጫ ነው። እንደዚህ ቀደሙ 32 ሳይሆን 48 ሀገራት ያሳትፋሉ። ኬሮአሶር፣ ኬፕ ቨርዴ፣ ዮርዳኖስና ኡዝቤኪስታን ለመጀመሪያ ጊዜ በዓለም ዋንጫ ይሳተፋሉ። የፊፋ ድልድል ሌላኛው ምክንያት ነው። በቅርብ ጊዜ ውስጥ ጥሩ ብቃት ያሳዩ ቡድኖች በዓለም ዋንጫ ተጠባቂ ይሆናሉ። ይሄ ብቻውን ግን አሸናፊውን ለመገመት አያስችልም። ፊፋ በአውሮፓውያኑ 1992 ያወጣው የደረጃ ምደባ ለአንድ ቡድን ባደላ መንገድ ግጥሚያዎችን እንዳይደለደሉ ይረዳል። ፊፋ እውቅና የሰጣቸው ግጥሚያዎች ውጤትም እንደ መመዘኛ ጥቅም ላይ ይውላሉ። ይህ የወዳጅነት ጨዋታና ከእግር ኳስ ውጭ ያሉ ስፖርት ውጤቶችንም ይጨምራል። የዓለም ዋንጫ አሸናፊ የሚሆነው የበላይነት ካላቸው ከ10 እስከ 15 ከሚደርሱ ቡድኖችም አንደኛ ይሆናል። አሁን በፊፋ ደረጃ ምድብ 1 ላይ የተቀመጠችው አርጀንቲና ናት። ይህ ድልድል የዓለም ዋንጫ የሚጀምርበት ቀን ይለወጣል። ምክንያቱም አገራት ግጥሚያቸውን በማድረግ ውጤት ማስመዝገብ ይጀምራሉ። ኃያላንን ሲረቱ እንደ ብራዚል፣ ጀርመን፣ ጣሊያንና አርጀንቲና ያሉ የዓለም ዋንጫ ባለድሎች ቡድኖችም ሁሌም አይሳካላቸውም። በዓለም ዋንጫ ታሪክ 2 ጊዜ በተከታታይ ማሸነፍ የቻሉት ጣሊያን በ1934 እና 1938፣ ብራዚል በ1958 እና 1962 ናቸው። ከቅርብ ጊዜ ወዲህ ዓለም ዋንጫ ኃያላኑ ሀገራት ብዙ ድል እየቀናቸው አይደለም። ከብራዚል የ2002 አሸናፊና ፈረንሳይ 2018 አሸናፊ በስተቀር ከ2002 ወዲህ ከ6 የዓለም ዋንጫ አሸናፊ ሀገራት 4ቱም ከምድባቸው ማለፍ አልቻሉም። የውጭ ሀገር አሰልጣኞች
ሌላኛው የዓለም ዋንጫን አሸናፊን ለመገመት አስቸጋሪ ያደረገው ክስተት ነው። በዓለም ዋንጫ የውጭ ሀገራት አሰልጣኞችን መቅጠር የተለመደ ነው። ባለፉት 3 አስርት ዓመታት የውጭ አሰልጣኞች የመቅጠር ነገር በጉልህ የሚታይ ሆኗል። ከዚህ ቀደም ከተሳተፉ የውጭ ሀገራት አሰልጣኞች የ26ቱ ከፍተኛው ነው። ከ48 አሰልጣኞቹ 27ቱ የውጭ ሀገራት ናቸው። ብራዚል የሚያሰለጥኑት ጣሊያናዊ ካርሎ አንቸሎቲ ሲሆኑ የእንግሊዝ አሰልጣኝ ጀርመናዊ ቶማስ ቱኸል ናቸው። ከዚህ ቀደም የውጭ ሀገር አሰልጣኝ ይዞ የገባ የትኛውም ሀገር አላሸነፈም ከአውሮፓውያኑ 1982 ወዲህ 1986 እና 2010 በስተቀር። ባለፉት 11 የዓለም ዋንጫ ግጥሚያዎች ለዋንጫ ፍልሚያ ከደረሱት ሀገራት ቢያንስ አንዳቸው የባየር ሙኒክ ወይም የኢንተር ሚላን ተጫዋቾች ነበራቸው። በዘንድሮ የዓለም ዋንጫ ከ48 ብሔራዊ ቡድኖችም በ15 ውስጥ የባየር ሙኒክና የኢንተር ሚላን ወይም የሁለቱ ክለቦች ተጫዋቾችም እንደሚገኙ ፊፋ አስታውቋል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን የ26ቱን የዓለም ዋንጫ ማን ያነሳዋል? የእናንተን ግምት አስቀምጡ። ስላዳመጣችሁ እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት እና ላይክ ያድርጉ።